ሌላ ነገር ልትናገር አይደለም። ምንድነው ከህግ ጋር የምትመጣው? ለአንተ ህጉ የማይሰራ ነው እንዴ? ሰው በጠራራ ፀሐይ ደብድበህ እንደፈለግህ አድርገህ ስትሄድ ህግ የማይሰራ ነው? እኔ አይደለም ቆይ ተረጋጊ። አይደለም ምንድነው አንተ ቤት ላይ እኮ ሻውን ለጋ ነው የመጣው አይደለም ነገር ምንድነው? ነገ ጠዋት ቀጠሮ አለበት። የምን ቀጠሮ ነው? ሲጀመር ህግ ምናምን ማለት ነው። በፈለግከው መንገድ ምናምን ልታወራኝ ትችላለህ። ምንም ችግር የለብኝም። ግን ይኸውልህ ሰው የዘራውን ያጭዳል ማለት ይሄ ነው። ሰው የዘራውን ያጭዳል ማለት ይሄ ነው። በትክክል አሁን ተተገበረ አንተ ላይ ማለት ነው። ምክንያቱም አንተ ምናልባት ነገሮችን በዚህ መንገድ አላሰብከውም ሊሆን ይችላል፣ ይሄ ነገር ስታደርግ ማለት ነው። ግን ማለት ነው ራስ ባመጣኸው ጣጣ፣ ራስ ባዘጋጀኸው ገመድ ራስ ተጥለፍልፈ ታሰርክ ማለት ነው። በጣም ደስ ይላል ማለት ይሄን አጋጣሚ ይሄን እድል ስላገኘን በጣም ደስ ብሎኛል። የልጅቷ ወንድም ደግሞ ኢዮብዬ ሳላመሰግንህ አላልፍም። የምን በጣም ቴንኪው በጣም ማለት ነው። በጣም አመሰግናለሁ። ምክንያቱም በቃ አሁን እኛም ያስገባ ነው ፋይል ስላለ አንተ ፖሊስ ጣቢያ እንግዲህ ዛሬ እንደሚቀርብ ነው፣ ዛሬ ይቀርባል። እኛ ደግሞ እንትን ያልነው አለ እኔ ሄዳለሁ። ነገሮቹን በዛ መንገድ እስቲ ማለት እግዚአብሔር ይረዳናል ብዬ አስባለሁ። ለማንኛውም ሰላም ጤና ይስጥልኝ ውድና የተከበራችሁ የመስኪ ፋሚሊዎች እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ ትላንትና እንዳያችሁት ያው ትላንት የተለቀቀው ቪዲዮ ትላንት የሰሩት ቪዲዮ አይታችኋል። ማለት ልጅቷ ከ18 ዓመት በታች ናት። ስለዚህ ከ18 ዓመት በታች የሆነች ልጅን ነበረ ይዞ ሲማግጥ የነበረው ማለት ነው። ስለዚህ ይሄ ልጅ ምን እየሰራ ነው? የማዶት እንባ መሬት ላይ አልወደቀም። የኛ እንባ መሬት ላይ ጠብ አላለም ማለት ነው። እግዚአብሔር ይስጥ ማለት ያው ከጎን ብዙ ነገር እንትን ብልም ይሄን አጋጣሚ ይሄን ነገር እንድትጠቀመው ባመቻችም፣ ግን ዋናው ማለት የኔን ተሰሚነት ስላላገኘ የኔ ውድቅ ስለሆነብኝ፣ ምክንያቱም ማዲ በሰራችው ስራ ያው ካሜራ ደቅና ያንን ነገር ስታደርግ ስለነበረ በዛ ምክንያት የኔን ፋይል ውድቅ አድርገውብኝ ነበረ። አሁን ደግሞ አንተ መተህ ለፍርድ ወይም ለፖሊስ ጣቢያ ማቅረብህ በጣም ደስ ብሎኛል። በጣም ማለት ነው። በጣም ነው የማመሰግንህ። በጣም እውነት አሁንም ከጎንክ ነኝ በእያንዳንዱ ነገር። አሁንም ከጎንክ ነኝ። ምንም እንትን የሚል ነገር የለው ነው ምልክ። ምክንያቱም ያው ብዙ ነገር እኔ ብዙ ጥሪ ያለው ብዙ ለፍቻለሁ፣ ግን አንዱንም ነገር አልተሳካልኝም ነበረ። ለዛም ነው እኔ በእነሱም ዙሪያ በእነሱም እንትን ምንም ነገር አላልኩም አልልም ነበረ እስከ ዛሬ ድረስ ማለት ነው። ግን ዛሬ ማታ እንትን ባልከው ነገር በጣም ደስ ብሎኛል። የምር በጣም ደስ ብሎኛል። እንኳን ደስ አለ። መመታትህ ምናምን ያው የእጅህን ነው ስራህን ነው ያገኘኸው። ምንም አሁን ስለተመታክ ወይ ተጎታል ወይ ደግሞ እሱ አንተን ስለመታክ እንትን ይሆንልኛል ብለህ ነው አንተ የልብ ተሰምቶ በዚህ ደረጃ እንደዚህ ምንም እንትን አትልም። ህግ ጋር ያለመሄድ እንትን የለብኝም እሄዳለሁ ምናምን ብለህ ልብህን ደረትህን ነፍተህ እንትን እያልክ ነው አንተ እየተናገርክ ነው ማለት ነው። ግን ማለት ነው ይሄ ነገር ምን አይነት ጦስ ምን አይነት ነገር ይዞብህ እንደሚመጣ ጭራሽ አላሰብከውም ነበር ማለት ነው። ምክንያቱም ለነገሩ እኔ በዚህ አጋጣሚ አንድ ነገር ሳልል አላልፍም። ምክንያቱም ያው የአንተ ነገር በጣም ከባድ ነው ማለት ልጅቷን የሆነ ነገር ብለህ ልታሳምናት ትችላለህ፣ ወይም ምናልባት ፈልጌ ነው ምናምን በይ ብለህ እንትን ልትላት ትችላለህ። ይሄ ነገር አታደርገውም ብዬ አላስብም። ምክንያቱም ከዚህ በላይ ብዙ ነገሮች እያደረግክ ስለሆነ ይሄ ላንተ ቀላል ነው። ግን የሆነ ሆኖ እዛ መቅረብህ ራሱ ለኛ ትልቅ ነገር ነው፣ በጣም ትልቅ ማለት ነው። ምክንያቱም እስከ ዛሬ ድረስ ፈልጌው ብዙ ነገር እንትን ብዬ ሞክሬ አልተሳካልኝም ነበር። ዛሬ አንተ መተክ ይሄን ነገር ራሱ ማድረግህ በጣም ቴንኪው በጣም ማለት ነው። የምር በጣም ደስ ብሎኛል። በጣም ግን እኔ አንዳንድ ሰዎች ማለት ነው የሆነ ነገር ሲያደርጉ ከጀርባ ምን ሊያስከትልብኝ ይችላል ወይም ደግሞ ምን ይዞብኝ ይመጣል ይሄ ነገር ብሎ ማሰብ እኮ ትልቅ ነገር ነው። እና ይሄ ነገር ምን አይነት የጎንዮሽ ጉዳት ያመጣብኛል ብለህ አላሰብክም ማለት ምንም በቃ አንተ ጊዜያዊ ስሜትህን ብቻ ነው
ወይም ደግሞ ሴት ላይ ሴት መደራረቡን ምናምን ያ ነገር ነው አንተ ምርጫህ አድርገህ የሳልከው እንጂ ይሄ ነገር ይሄ ቢሆን ምን አይነት ነገር እውነትም እንዳየናት ከሆነ እኔ በአካል ባላያትም ልጅቷ ሕፃን ልጅ ትመስላለች። ከዚህ ልጅ ጋር አንተ ምን ትሰራለህ? ለስሙ ባለትዳር ነህ፣ ልጅ አለ። ግን አንተ ላይ ብቻም እኮ አልፈርድም እኔ። ሴቶቹ ራሱ በጣም አብደዋል። በቃ በተለይ የቡታጀራ ሴቶች በጣም አብደዋል። ጨርቃቸው ጥለው እየሄዱ ነው ማለት ይቻላል። ምክንያቱም በቃ አንቺ ገና ሕፃን ልጅ ነሽ። አሁን በዚህ ልክ ከሱ ጋር ምን ትሰሪያለሽ? መተሽስ አልጋ እዛ መኝታ ቤት ድረስ ምን አሁን ዝም ብሎ እኛ ምንም የተፈጠረ ነገር የለም ምናምን ማን ያምናል? ይሄ ማን ያምናል? ወንድ ልጅ ናት፣ ሴት ልጅ ናት እሷ። አንድ አልጋ ላይ ተኝታችሁ መኝታ ቤት ውስጥ አንድ ላይ ታይታችሁ ምን ማለት ነው? ምንም የተፈጠረ ነገር የለም ብለ ማብራሪያ ነገሩ ይሄ እኔ እንትን ማለትም አይገባኝም። ምክንያቱም ያው ሄደ እዛ ታብራራላቸዋለህ ወይም ደግሞ እስቲ ይሄ ነገርም አይቶ ፖሊስ አይ ይሄ እኮ ኖርማል ነው ብሎ የሚያስቡ ከሆነ እስቲ ምን እንደሚፈጠር አብረን እናያለን። ለማንኛውም ግን ማለት ነው ለማንኛውም እኔ በጣም እጅግ በጣም ደስ ያለኝ ማለት በቃ በብዙ መንገድ ጥረን በብዙ ነገር ሞክረን ያ ሁላ ነገር እኛ እልፋታችን ከንቱ ነበር የሆነው ማለት ነው። ግን ሆነም ቀረ ይሄ ነገር እሷም ቀርባ አይ ይሄ ነገር እንትን ነው ምንም በቃ ብላም እንትን ልትልል ትችላለች። እንደዛም በይ ብለህ ልታሳምናት ትችላለህ። ግን ሆነም ቀረ ለእኔ በተለይ ለእኔ እዛ እንትን ቤት ፖሊስ ጣቢያ ድረስ መሄድ ፖሊስ ጣቢያ ገብተህ መታየት በራሱ ለእኔ ትልቅ ነገር ነው። የምሬን ነው የምልህ በጣም ትልቅ ነገር ማለት ነው። ምክንያቱም እኔ ፈልጌ ያልሆነልኝ እንትን ያልተሳካልኝ ነገር ነበር። አሁን ደግሞ እግዚአብሔር ፈቅዶ ያው ለካ አለመቸኮል ጥሩ ነው። ያው እኔ በራሴ ጥረት ለምን አልሆነም ብዬ ብናደድም ለምን አልሆነም ብዬ ብዙ ነገር እንትን ብልም ግን ዛሬ ላይ ደግሞ እንዲሆኑ ማየቴ በጣም ደስ ብሎኛል። እጅግ በጣም ማለት ነው። እና ውዶችዬ ያው ሰው ብቻ እናንተ ጥሩ ሁኑ፣ መልካም ሁኑ፣ ለሰው ልጅ ጥሩ ነገር አስቡ እንጂ ቀጣዩ ነገር እግዚአብሔር ነው እንትን የሚለው ማለት ነው። የምሬን ነው። እኛ ያንን ላንተ እንዲመሆን ያንተ እንደዚህ በሴት ላይ ሴት መደራረብ ያንተ በትዳር ላይ ትዳር መማገጡ ምናምን ብዙ ሰው በጣም ብዙ ሰው ማለት ነው ብዙ ሰውን ነው ያስከፋው። እኛ ብቻ አይደለንም እኛ ፋሚሊ ብቻ ሳይሆን በቃ ኦዲየንስንም ሁሉንም በጣም አስከፍቷል ማለት ነው። ስለዚህ የብዙ ሰው እንባ ነው ያለብህ፣ የብዙ ሰው ሀዘን ነው ያለብህ፣ ብዙ ሰው ነው እንትን ያልከው። ስለዚህ አሁን ብትሽ ላይ እንደዚህ ምናምን ብትል ታመምኩኝ ተሰበርኩኝ ምናምን ዋጋህን ነው ያገኘኸው፣ ዋጋህን ማለት ነው የስራህን ስለሆነ ያገኘኸው። እኔ ምንም ላዝንና አልችልም ምንም ማለት ነው። የምሬን ነው። ምንም እሳይ ነው ያልኩት። እሳይ የስራህን ነው ያገኘኸው፣ የእጅህን ነው ያገኘኸው። እንደው በደንብ ቅጥቅጥ አድርጎ እጅህ ቀላል ነው እግርህ ምናምን ሰባብሮ እንዳትንቀሳቀስ ቢያደርግ ኩላ በጣም ነበረ ደስ የሚለኝ ማለት ነው። ግን ያ አልሆነም። ከዚህ በኋላ ምን እንደሚሆን ምን እንደሚፈጠር አይታወቅም። ምክንያቱም ሴቶቹም ስላበዱ ያው አንዴ መታለች አንዴ እንትን ብለሃለች፣ ከአሁን በኋላ ትተውሃለች ብዬ አላስብም። እኔ የሚገርመኝ ግን አንዱን ተገላገልን ሲባል ሌላ ይመጣል። ሌላው ተገላገልን ሲባል ቤዛን ተገላገልን ሲባል ደግሞ አሁን እቺ ህፃን ልጅ ደግሞ ይዘህልን መጣ። እሷን ደግሞ አመጣህብን። በጣም እኮ ጉድ እኮ ነው የምር። በጣም እኮ ነው የሚገርመው። ምን እየተፈጠረ እንደሆነ ራሱ እኔ ማሰብ ራሱ መገመት ራሱ ይከብዳል እኮ። በስመ አብ ወወልድ ወመንፈስ ቅዱስ። በዚህ ልክ እንደዚህ ሰው እንዴት እንዴ! አንተ እህት አለችህ አይደል እንዴ? ቢያንስ እህትህ እንኳን እያየክ እኔ አላቅም። እኔ ምንም ልልህ አልችልም። ብቻ በጣም ከባድ ነው ማለት ይሄ ለማለት ራሱ ይከብዳል። ግን በሆነው ነገር እኔ በጣም ደስተኛ ነኝ። በጣም እንደኔ ደስ ያለው ሰው አለ ብዬ አላስብም። እኔ እንጃ እኔ አላቅም። ብቻ እኔ አላቅም። ምንም እንኳን ባይፈረድብህ ወይ የሆነ እንኳን ውሳኔ ባይሰጥብህ እንኳን በቃ ማንም ሰው ከህግ በላይ እንዳልሆነ ማወቅህ ራሱ እዛ መግባትህ ራሱ በቃ ትልቅ ነገር ነው የምር። እኔ ይሄ ብቻ ራሱ አስደስቶኛል። በጣም ነው ደስ ያለኝ። እንግዲህ ብዙዎቻችሁ ፋሚሊዎቻችን ብዙዎቻችሁ ስትጠይቁም ብዙዎቻችሁ ለምን ህግ ስትሉ የነበራችሁ ሁሉ አሁን እንኳን ደስ አላችሁ ልላችሁ ነው የምፈልገው። ሌላ ምንም አይደለም ማለት ይሄ ራሱ ትልቅ ተስፋ ነው። ይሄ ነገር ራሱ ትልቅ ነገር ነው።
ይሄ ራሱ ትልቅ ነገር ነው። ነገ ሌላ ነገር ምን እንደሚፈጠር ስለማናቅ እኔ በጣም ደስ ብሎኛል ውዶችዬ። ፋሚሊዎቻችን እንዳለ ለተጨነቃችሁ ማዲ 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 ላላችሁ ሁላችሁም ለሁላችሁም እንኳን ደስ አላችሁ ነው የምለው። እንግዲህ ዛሬ ደግሞ ምን እንደሚሆን ከቻልኩኝ ፖሊስ ጣቢያም ያለው ነገር ምን እንደሆነ ምናምን ላሳያችሁ ሞክራለሁ። ግን ደግሞ ማለት ነው እዛ ደግሞ አይቻልም እንዲህ ቪዲዮ ምናምን መቅረጽ ስለማይቻል ምናልባት ከተቻለ ድምጽ እንኳ ሪከርድ አድርጌ እንትን ብልላችሁ ደስ ይለኛል። ለማንኛውም በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም እወዳችኋለሁ፣ አከብራችኋለሁ።